እኛ በተደጋጋሚ እንደ ቅንጅት አባል ፓርቲዎችን በተናጠል አሁን የገለጻችኋቸውን ነገሮች በተደጋጋሚ ስንገልጽ ነበረ። ስለ አስቻይ ሁኔታዎች ማውራት የጀመርነው አሁን የምርጫው ዓመት ሲመጣ ወይም ደግሞ ፋኖ ወይም ሌላ ታጣቂ ኃይል መግለጫዎችን ሲያወጣ ሳይሆን ኢትዮጵያ ውስጥ ፍትሃዊ እና ነፃ ምርጫ ብቻ ሳይሆን ቤር ሚኒመም አሟልቶ ምርጫ ለማካሄድ የሚያስችል ሲቹዌሽን እንደሌለና ያ መፈጠር እንዳለበት ካልተፈጠሩ ደግሞ ኢሃፓም እንደ ፓርቲ ከዛ ደግሞ ቅንጅቱን ማትላርጅ የራሱን ፖለቲካዊ አቋሞች እንደሚወስድ መናገር የጀመርነው ዛሬ አይደለም። ደጋግመን ስንናገር ነበረ። በጣም ብዙ መደበላለቆችን አያለው። ለምሳሌ እኛ ልንጠየቅ የሚገባው በተለይ በሰላማዊ ትግል ውስጥ ያለን አካላት ልንጠየቅ ወይም ኤክስፔክት ሊደረግብን የሚገባውና በትጥቅ ትግል ላይ ያሉ ወንድሞች ኤክስፔክት የሚደረግባቸው ነገር በጣም የተለያየ ነው። ያንን የሮል መደበላለቅ አያለው በጣም ብዙ ጊዜ እኛ ተነስተን ዛሬ ኖ በቃ ምርጫ እናደርግም ብለን ምርጫውን ባንዴ ቦይኮት አድርገን ከዛ ኮንሲኩዌንሱን አለማሰብ የሚመስሉ ነገሮችን አያለሁኝ። እኛ በጣም በብዙ ፈተና ውስጥ እያለፍን መሆኑን አለማየት የሚመስሉ ነገሮችን እንመለከታለን። እንዳልኩት በኢትዮጵያ ባለችበት ነባራዊ ሁኔታና አሁን ህዝብ እየኖረበት ያለውን ሀቅ በተመለከተ ምንም ልዩነት የለንም። በጣም ከሚነሱ ነጥቦች ጋር አስቻይ ሁኔታዎች ስላለመኖራቸው ልዩነት ኖሮን አይደለም። እንዳልኩት እኛ በሰላማዊ መንገድ ነው የምንንቀሳቀሰው። መንግስት ወይም ደግሞ ስልጣን ሊያዝ የሚችለው በምርጫ ነው ብለን እናምናለን። ስለዚህ ያ ነው የኛ ማንዴት፣ በዛ መሰረት ነው የምንሄደው። ያ ማለት ግን አንዳንድ ሰዎች እንደሚሉት ስርዓቱን ለማጀብና ሌጂቲሜት አድርጎ የኢትዮጵያን ስቃይ ለማራዘም በሚል ደግሞ አይደለም። ያንን ለማድረግ ብንፈልግ አስቻይ ሁኔታ የለም ማለት አይጠበቅብንም። ምክንያቱም ኢሃፓ ብቻ አይደለም፣ እናት ብቻ አይደለም፣ ወይም ቅንጅቱ ብቻ አይደለም ኢትዮጵያ ውስጥ እየተንቀሳቀሰ ያለ ፓርቲና የፖለቲካ ኃይሎች ስብስብ ከ80 በላይ ናቸው። በዚህ ምርጫ ላይ ከ40 በላይ የፖለቲካ ፓርቲዎች ነው የሚሳተፉት። ለአጃቢነት ብልጽግና ኢሃፓን አይፈልገውም፣ እናትን አይፈልገውም ፎር ዛት ማተር፣ ወይም ደግሞ መያድን ወይም ቅንጅቱን አይፈልገውም። በጣም ብዙ አጃቢ የሚሆኑበት ነገር አለ። ሌላው መረዳት የሚገባው ብለን የምናስበው በእኛ በኩል በጣም በቃ ፌሽታ ነው የሚሆነው በብልጽግና ቤት ይሄ ቅንጅት ከምርጫ ወጣ ቢባል አንደኛ አመራሮቹን እና አባላቱን ታርጌት ነው የሚደረጉት። ከዛ ግን ባለፈ ፓርቲዎቹን ሙሉ በሙሉ እስከማገድ ድረስ የሚደርስ እርምጃ ይወስዳል። ለምሳሌ ከዚህ በፊት ምርጫን ቦይኮት አድርገው የነበሩ ፓርቲዎችን ኦፌኮ ነው ነገን ማየት እንችላለን። ለምሳሌ ነገ አሁን አትላርጅ ነው እየተንቀሳቀሰ ያለው በጣም በብዙ ክልሎች በብዙ ቦታዎች ላይ እንትን እጩዎችን እንዳቀረበ እናውቃለን። ብዙ እጩዎችን እንዳቀረበ ከነሱ ምንድነው የተማርነው? ኦነግ ምንድነው ከዛ በኋላ የሆነው? ኦፌኮ ምንድነው የሆነው? ከዛ በኋላ ለ5 ዓመት ይሄ ምርጫ እስከሚመጣ ዝም ብለው ነው የቆዩት። ያ አንድ ወይም 4 መስመር 5 መስመር መግለጫ ነው። በጣም ለኛ ቀላሉ መንገድ ምርጫውን አሁን ላይ ቦይኮት ማድረግ መቻል ነው። ለምሳሌ የክርክር መድረኮችን እንዲሁ ደግሞ የአጠቃላይ የምርጫ ሂደቱን ከህዝብ ጋር ለመገናኘት በምንችለው መጠንና አሁን ላይ ያለው ሁኔታ በሚፈቅድልን መጠን እንደውም ከዛም ባለፈ መልኩ እየተገለገልንበት ነው የምንገኘው። ለዛም ነው እንደ ቅንጅቱ አባል ፓርቲዎችም ከዛ ደግሞ አትላርጅ እንደ ቅንጅቱ ዘመቻ እየተከፈተብን ያለው በአገዛዙ የሚዲያ ሰራዊትም እና እንደ አጠቃላይ ባለስልጣናትም እናንተም የምትመለከቱት ነገር ነውና የኛ ችግር በአንድ ቦታ ብቻ አይደለም ያለው። ቅድም እንደተባለው ኮዝ አላቸው የምንላቸው ከዛ ደግሞ ለኮዛቸው እነሱ በመረጡት መንገድ እየታገሉ ነው የምንላቸው ኃይሎች አጌንስታስ ቆመዋል። ከዛ ደግሞ ባለፈ በአገዛዙ አጌንስታስ ቆመዋል። በዚህ ውስጥ ምንድነው የሚፈጠረው? የፖለቲካ ኃይሎችን በተለይ ጄኒውን ሆነው እየታገሉ ያሉ የፖለቲካ ፓርቲዎችን መሀል ላይ የእሳት ራት ማድረግ ነው። ሌላ ምንም የሚመጣ ነገር የለም። ኢሃፓ ቢኖር ነው፣ እናት ቢኖር ነው፣ መያድ ቢኖር ነው፣ ቅንጅቱ ቢኖር ነው ለህዝብ ድምጽ ስንሆን የቆየ ነው። ለፖለቲካ እስረኞች ድምጽ ስንሆን የቆየ ነው። ጦርነቶችን ለዓለም አቀፉ ማህበረሰብ እያጋለጥን ያለ ነው። እንዲሁም የሚደረጉ በደልና ግፎችን አዲስ አበባ ውስጥ እንኳን ስብሰባ ማድረግ እንደማይቻል እያጋለጥን የቆየ ነው ስላለን ነው እዚህ ምህዳር ውስጥ ምርጫውን ቦይኮት በማድረግ እንደሚባለው ቀላል ነገር አይደለም። በመጀመሪያ ምክንያቱም ምናልባት በጣም ዲሞክራቲክ በሆኑ ሀገሮች ላይ ምርጫን ቦይኮት ማድረግ አንዱ የትግል መንገድ ሊሆን ይችላል። የትግል መንገድ እንደሆነ እናምናለን። ምናልባት እንደ ኢሃፓ ልክ ይሄ እነዚህ አስቻይ ሁኔታዎች ካልተሟሉ ምናልባት የምንከተለው ነገር ሊሆን ይችላል። ዩኒቨር ነገር ግን አሁን ላይ ባለን ሁኔታ ሂደቱን ለትግል ሳንጠቀምበት ከዚህም በኩል የኛ ጠላቶች ናቸው እየተባልን ከዛም በኩል ሀገር ለመበጥበጥ
ጠላቶች ናቸው ካለው አካል ጋር ያሴሩ ነው እየተባለ እንዴት እንድንንቀሳቀስ እንደሚፈልግ እኔ በበኩል አይገባኝ። ምናልባት አንድ ቅድም እንዳልኩት 1 2 3 መስመር ጽፎ ምርጫውን ቦይኮት አድርገናል ብንል ለተወሰነ ቀን እንትና ቦይኮት አደረገ ምርጫው እንትና እንዲህ ያደረገ ልንባል እንችላለን። ያ አይደለም ፖይንቱ። ከዛ ባለፈ ምንድነው የሚፈጠረው? አንደኛኛ ብዙ ፋክተር ውስጥ የምንከታቸው ነገሮች አሉ። ከዛ በኋላ እንዴት ነው የምንቀጥለው? ለህዝብ ድምጽ መሆን እንችላለን። እንደሚባለው ደግሞ አሁን ያለው ስርዓት እኮ የሽግግር መንግስት ሲባል እኮ የሚደነግጥ ስርዓት ነው ያለው። የሀገራዊ ምክክር ኮሚሽኑ የተቋቋመ ጊዜ የምታስታውሱ ከሆነ ከሽግግር መንግስት ውጪ ያሉ ነጥቦችን ነው ማንሳት የምንችሉት ተብሏል። ምን ያህል እንትን እንደሚል የምታውቁት ነውና ያ ሁሉ አስቻይ ሁኔታ ለሽግግር መንግስት ጭምር አስቻይ ሁኔታ በሌለበት በሰላማዊ መንገድ ጄኒውን ሆኖ እኔ ተለጣፊ ፓርቲዎችን እያልኩ አይደለም፣ ወይም ስርዓቱን አጃቢ ሆኖ ለመቀጠልና የሚወረወርላቸውን የተወሰነ የፓርላማና የክልል ምክር ቤት ወንበር እንዲሁም ስልጣን ይዘው ለመቀጠል የሚፈልጉትን ፓርቲዎች እያልኩ አይደለም። ጄኒውንሊ ግን ከህዝብ ጎን መሆናቸውን ከእውነት ጎንና ከሀገር ጎን መቆማቸውን ያረጋገጡ ፓርቲዎችን መሀል ላይ ቅድም እንዳልኩት የእሳት ራት ማድረግ ነው ይሄ ሁኔታ። በዚህም በኩል ጠላቶች ተብለን እንፈረጃለን፣ በዚህም በኩል ከጠላት ከሚሉን አካሎች ጋር ከውጪ መንግስታት ጋር አሲራችኋል። ሰላማዊ ሰልፍ ስንጠራ መብታችን እንዳልሆነ ሁሉ አመጽና ብጥብጥ እንባላለን። ህዝባዊ ስብሰባ ስንጠራ እንደዛው ህዝብ ሊያስፈጁ ነው እንባላለን። ከዛ ደግሞ አንድ ምሳሌ ላንሳና ቋጫለሁ። 2016 ላይ እንደምታስታውሱት ሰልፍ ተጠርተን ነበር። ሰልፍ ስንጠራ ጦርነት ይቆም ነው ያለው፣ ንጹሃን መገደላቸው ይብቃ ነው ያለው። ያኔ ከመንግስትም በኩል ከፋኖ ተልኮ ተቀብለው ነው፣ ከዚህኛው አካል በኩል የመንግስት ጦርነቱ ሊሸነፍ ስለሆነ ያስቀመጣቸው ኃይሎች ነው የተባለው። አይታችኋል እኛ በምን ያህል ነገር ውስጥ እየሄደን እንዳለና እሱን አንደርስታንድ ማድረግ ይገባል እንጂ እንደሚባለው ለኛ ምናልባት መታሰር ነው፣ ምናልባት መሰረዝ ነው በቃ፣ ወይም ደግሞ አንዳንድ እድል ያለን ሰዎች ከሀገር መሰደድ ነው። ብዙዎቻችን እዚህ የተቀመጥነው እንትን ብለን አይደለም፣ ይሄንን እሳት ፈልገ ነው አይደለም፣ ግን ለሀገር የሆነ ነገር ማበርከት አለብን። ይሄ አሁን ላይ ያለው ስርዓት ለሀገርም ለህዝብም የሚበጅ አይደለም። እሱን ደጋግሞ አሳይቶናል እያለን ያለ ነውና በተለይ ደግሞ በጣም እኔ ፐርሰናሊ በጣም ከእንትን ከሚሉኝ ነገሮች ከስርዓቱ ጋር የእሱ ተለጣፊዎች ናቸው፣ ስልጣኑን ለማራዘም ነው የሚባለው ነገር ልክ አይደለም። ምክንያቱም የእሱ የስርዓቱ ተለጣፊ አለመሆናችንን በቅርብ ጊዜ የተከፈቱብንን ዘመቻዎች በማየት ብቻ በቂ መልስ ማግኘት ይቻላል። ብዙዎቻችን የህይወት አደጋ ስጋት ላይ ነው ያለነው። ነገም እንደሚፈጠር አናውቅም። እስር በጣም ቀላል ነገር ሆኗል። አሁን በነገራችሁ ላይ መታሰር በጣም ቀላሉ ሲምፕሉ ነገር ሆኗል። አሁን እስከ ሞት ድረስ ነው አምነንበት እየሄደን ያለ ነውና ያ ሁሉ በሆነበት ሁኔታ የስርዓቱ ተለጣፊዎች ናቸው መባል ልክ አይደለም። ከዛ ደግሞ እኛ የራሳችን እንደምታውቁት ፕሮግራሞች፣ እቅድ ልናሳካ የምንፈልገው ጎል አለ። የሆነ አካል ተነስቶ ምርጫ ውስጥ አትግቡ ወይም ግቡ ስላለን አይደለም። እንዳልኩት እንስማማለን በእነዚህ አስቻይ ሁኔታ ባለመኖራቸውና አሁን ላይ ያለው የኢትዮጵያ ሀቅ ምንድነው በሚለው ምንም ልዩነት የለም። እየኖርንበት ያለው ነገር ስለሆነ እኛም መንቀሳቀስ መስራት እያልቻልን ስለሆነ፣ ነገር ግን ምንድነው መወሰድ ያለበት እርምጃ በሚለው ላይ ትልቅ ልዩነት አለ። እንዳልኩት እንደ ኢሃፓ ለምሳሌ እስከ መጨረሻው እንጠቀምበት ሂደቱን፣ ከዛ በኋላ አስቻይ ሁኔታዎች ካልተፈጠሩ የራሳችንን ውሳኔ ወስናል። እንደ ቅንጅትም እንደዛው ቅድመ ሁኔታዎች አስቀምጠናል። ያ ሁሉ በሆነበት ግን በስርዓት አጃቢነት መፈረጅ በጣም ልክም አይደለም። ከዛ ደግሞ እዚህ ህይወቱን አስይዞ ዋጋ እየከፈለ ያለን ፓርቲና አመራሩ እንዲሁም አባላቱን፣ ምክንያቱም አባላቱም ከኢትዮጵያ ዜጎች ናቸው አይደለ? እኛም የኢትዮጵያ ዜጎች ነን። ለኢትዮጵያ ከሆነ አንድ አካል ለዲሞክራሲ ከሆነ የሚታገለው ዲሞክራሲን መንጠቅ በራሱ የእኛን ምርጫ አይደለም ብሎ ማሳጣትና ከኛ ካልነው ውጪ ልክ አይደለም ማለት በራሱ አግባብነት የለውም። አንደኛ እኛንም ለጥፋት እያመቻቹ ነው ያሉት፣ ሁለተኛ ቀድመው ለሚጠፋው ጥፋት ኃላፊነት እየወሰዱ ነው። በነገራችን ብልጽግና በምን ይጠቀምበታል? የሆነ አደጋ ከደረሰ ቀድሞ እኮ ኃላፊነት የወሰደለት አካል አለ። እንዴት ያ መታየት እንዳልቻለ ነው አይገባኝ። እኛንም ራሳቸውንም ለጥፋት እያመቻቹ ነው ያሉት። ይሄ አክሴፕት የሚደረግ ነገር አይደለም። እንዴት እንደማይታሰብበት አላውቅም። ለኛ ግን በሰላማዊ መንገድ እየተንቀሳቀስን ያለ ነው። በሰላማዊ መንገድ እስከ መጨረሻው ድረስ ትግላችንን እንቀጥላለን። ምርጫው እስከ መጨረሻው መቀጠል አለመቀጠላችንን ሁኔታዎችን አይተን እንጂ እንደዚህ አድርጉና አታድርጉ ስለተባለን የምናቆሙም የምንተው ነገር አይደለም። ነገር ግን አሁን ያለንበት ሁኔታ ደግሞ ብዙሃኑ ተረድቶት ትግል
በጋራ ትግል ብናደርግ ነው የምንመርጠውና ብዙ ሰዓት የወሰድኩ ይመስለኛል ቴንክ ዩ መቲ